በ21 ዓመቷ በጣም ብዙ ነገር በህይወቷ አሳልፋለች። አንቺ ይሄኛው ፍቅረኛ የምትዩ ግለሰብ በህይወት የለም ሞቷል ተባለች። አንበሳ አድኖ ስጋ እንደሚበላ እነሱም ለአደን ይወጣሉ ከቤት። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለሷ እስከዛሬ ድረስ ሰዎች ላይ የምትመኘውን አይነት ፈጣሪዋን ስጠኝ ብላ በስተመጨረሻ እፎ የምትልበትን አይነት ሰው አሁን አግኝታለች። የምትመኘው አይነት ሰው ጓደኞቿ፣ ጎረቤቶቿ መንገድ ላይ ፊልም ላይ ሁሉ ስታይ ይሄንን ሰው ለኔ ባደረገልኝ የምትለውን አይነት ሰው ነው ያገኘችው። ግለሰቡ ታዲያ መልኳን አይቶ አይደለም ወይ ገንዘቧን አይቶ አይደለም ወይ የትምህርት ደረጃዋን አይቶ አይደለም ወይም ደግሞ ርቀው ያሉ ቤተሰቦቿን ሀብት ንብረት አይቶ ሳይሆን የወደደው እሷነቷን፣ ማንነቷን፣ የሷን ነፍሷን ነው የወደደው። ለዚህ በጣም ደስተኛ ነች። ያለፉትን 6 ወራቶች እጅግ በጣም ደስተኛ ሆና በፍቅር አሳልፋለች። በእርግጥ ይሄ ግለሰብ በየቀኑ ማታ ማታ ሲደውልላት በፍጹም አስጨንቋት አያውቅም። ምንም ነገር እንድታደርግ አስገድዷት አያውቅም። ረጋ ብሎ ያዳምጣታል፣ ይሰማታል፣ ችግሯን ሁሉ ይካፈላታል። እንዴት እንዳደገች፣ እዚህ ጋር እንዴት እንደደረሰች፣ ማን እንደሆነች የራሱንም እየነገራት የሷንም ያዳምጣል። ይህች ልጅ በ21 ዓመቷ በጣም ብዙ ነገር በህይወቷ አሳልፋለች። የ21 ዓመት ልጅ ሳይሆን የ91 ዓመት ሰው ታሪክ ያለው የሚመስል አይነት ታሪክ ያላት ልጅ ናት። ግን ሰው አዳምጧት አያውቅም። ሰው ሰምቷት አያውቅም። የኔ የምትለው ሰው ያዳመጣት አሁን ገና አጠገቧ በፍቅር እየተንከባከባት ያለው ሰው ነው። ተስፋ አረገች። ተሰምቷት የማያውቀውን አይነት የፍቅር ስሜት ተሰማት። ለመጀመሪያ ጊዜ የውስጧ ስሜት፣ ደስታዋ፣ ተስፋዋ ሁሉ እርግት አለ። ይሄ የተሰማት ስሜት ግን ትክክል አይደለም የሚባልበት አጋጣሚ የተፈጠረበትና ያወቀችበት ሁኔታ በጣም ያሳዝናል። ይህች ልጅ ፖሊስ ፊት ለፊት ቀረበች። ግለሰቡ አንቺ ይሄኛው ፍቅረኛ የምትዩ ግለሰብ በህይወት የለም ሞቷል ተባለች። ምክንያቱም የምታውቀው በስልክ ነው፣ በፎቶ ነው፣ በአካል አልተገናኙም። የወደደችው ሰው 6 ወር በሙሉ በፍቅር እያወራን ነበረ፣ በደስታ እያወራን ነበረ። ምንድነው የምትሉት ብላ ደነገጠች። አንቺን ሳይተዋወቅሽ አንቺ ከምትዩ 6 ወር በፊት ባለው 2 ዓመት በፊት ሞቷል ያሉ ግን ፎቶን ይዘው መጡ። ምክንያቱም እሷ የምታወራው ሰው በስልክ አሁን ፍቅረኛ የሆነው ሰውና የላከላት ፎቶ የተለያየ ነው። ሰውየው ሌላ ነው፣ የሚላክላት ፎቶ ደግሞ የሞተ ሰው ፎቶ ነው። የዛሬ ባል ታሪካችን ይህች ወጣት ሀና ትባላለች። ከዚህ በፊት እንግዲህ ፍቅር ውስጥ ሳትገባ ወይንም ደግሞ ከዚህ ግለሰብ ጋር ሳትተዋወቅ ደስ ብሎኛል የምትለውን ጊዜ ከማሳለፏ በፊት የራሷ የሆነ ታሪክ አላት፣ የራሷ የሆነ ህይወት አላት። ይህች ወጣት 21 ዓመቷ ነው። የምትኖረው ለብቻዋ ተከራይታ ነው። ስራ ትሰራለች፣ ኮሌጅ ትማራለች።
የመጀመሪያ ዓመት የኮሌጅ ተማሪ ናት። እራሷ ሰርታ ለመክፈል ትሞክራለች። ታዲያ እራሷ ሰርታ ስትከፍል አንዳንዴ ግን ብር ያንሳታል። ብር ሲያንሳት ደግሞ ተቸግረው ሳይኖራቸው ከሰው ተበድረው ብዙ ተጨንቀው የሚልኩላት ርቀው ያሉ ቤተሰቦቿ ናቸው። እናትና አባቷ የመጀመሪያ ልጃቸው ሀና ናት፣ ግን አላሳደጓትም። ሀና የመጀመሪያ ልጅ ሆና ገና በህፃንነቷ ነው ዘመድ ቤት ለማደግ የሄደችው። እንደ ሰራተኛም ሆና እንደገና ደግሞ እየተማረች ዘመድ ቤት ካደገች በኋላ ግን መማር አቃታት። ለምን? ልትስማማ አልቻለችም። እያደገች ስትመጣ አለመግባባት ተፈጥሮ በራሷ ስራ እየሰራች እየተማረች አሁን የመጀመሪያ ዓመት የኮሌጅ ተማሪ ትሁን እንጂ ገንዘብ ሲቸግራት ቤተሰቦቿ ይረዷታል። እሷ ደግሞ ሲሳካላት ትልካለች። እየተረዳዱ ነው የሚኖሩት። እናትና አባቷ ይወዷታል። ግን አባቷ በጣም ኃይለኛ የመጠጥ ሱስ አላቸው። የቤተሰቡ ህይወት ቁልቁል የሄደው በአባቷ የመጠጥ ሱስ እንደሆነ ትናገራለች ሀና። ለዚህ ከዘመዶቿ፣ ከቤተሰቦቿ፣ ከታናሽ እህት ወንድሞቿ አብረዋት ከነበሩት ጎረቤቶች ሁሉ ተለይታ የኖረችው በዚሁ ምክንያት እንደሆነ ትናገራለች። በጣም ነው ቤተሰቦቿን የምትናፍቀው። ሁልጊዜ ብቸኝነት ይሰማታል። በተለይ ከዘመዶቿ ጋር ተጣልታ ከዛ ቤት ከወጣች በኋላ አብዛኛውን ጊዜ ብቻዋን ነች። ስራ ትሄዳለች፣ ከስራ ስትመለስ ታጠናለች፣ ጠዋት ተነስታ ትምህርት ቤት ትሄዳለች። መስተንግዶ ነው የምትሰራው። ሰዓት አትመርጥም። ባቻለችው መጠን ሁሉ አምሽታ ትሰራለች። ምክንያቱም አምሽታ ስትሰራ ትርፍ ሰዓት ወይም ኦቨርታይም የሰራችበት ይከፈላታል። በዚህ ሁኔታ ህይወቷን የምትመራው ይህች ወጣት ቤቷ አንድ ክፍል ትሆን እንጂ የራሷን ምግብ ትሰራለች፣ ልብሷን ታጥባለች፣ ቤቷን ክፍሏን ታጸዳለች። በተለይ ሁል ጊዜ ማታ ማታ ከስራ ከተመለሰች በኋላ ጋደም ምትልና ሶሻል ሚዲያ መመልከት ትወዳለች። ተመሳሳይ አይነት ሩቲን ያላት ወጣት ነች። ራሷን ግዝት አድርጋ ነው የምትኖረው። ታዲያ ሁሉንም አይነት ሶሻል ሚዲያ ታያለች እየዞረች። አንዱን ትዘጋና አንዱን ትከፍታለች፣ አንዱን ትዘጋና አንዱን ትከፍታለች። ቲክቶክ ላይ ትሄዳለች፣ ኢንስታግራም ላይ ትሄዳለች፣ ፌስቡክ ላይ ትሄዳለች። ወሬ ማታይበት ቦታ የለም እሷ እየዞረች። ሁልጊዜ ሰዎች ታያለች። ባልና ሚስት ሲጋቡ፣ ጓደኛሞች አንድ ላይ ደስታን ሲያሳልፉ፣ ቤቢ ሻወር ምናምን ሲደረግ፣ ሽምግልና ሲደረግ፣ ሰዎች በደስታ ፎቶ ሲነሱ ምናምን ታያለች። ሰዎች ሁልጊዜ በህይወታቸው እድገት እንዳላቸው ይሰማታል። ደስታን እንደሚደሰቱ ይሰማታል። ሶሻል ሚዲያ ላይ በምታየው ነገር ሰዎች ለካ ተሰብስበው ደስታን ያሳልፋሉ። ሰዎች ለካ ህይወታቸው እየተቀየረ ነው፣ የሚቀየሩትንም ነገር ደግሞ ያከብሩታል፣ ሰለብሬት ያደርጉታል ብላ ሁልጊዜ ታይና ለራሷ እኔም እንደዚህ በሆነልኝ ብላ ትመኛለች። እኔም ሁልጊዜ እንደነሱ ደስታዬን፣ ለውጤን ፖስት ባረኩኝ ሶሻል ሚዲያ ላይ ብላ ትመኛለች። በዚህ ሁኔታ ህይወቷን የምትመራው ይህች ወጣት አንድ ቀን በቲክቶክ ሜሴጅ መጣላት። ፈገግታሽ ደስ ይላል፣ ቀልቤን ገዛው፣ ግን ደፋር እንዳትይኝ ይላል። ማን ነው ደግሞ ይሄን የሚልክልኝ አለችና የዛን ቀን ከስራ ከገባች በኋላ ምግቧን በልታ ተጣጥባ አረፍ ብላ አጥንታለች። ካጠናች በኋላ ነው እንግዲህ ፍራሽ ላይ ሆና እያየች ነበር በስልኳ። ዝም ብላ አልመለሰችም። የሆነ ነገር ተመልክታ ሌላ ነገር እዛው ስልኳ ላይ ተመልክታ ተመልሳ ስታይ መልስ የለም እንዴ ተብሎ ተጻፈላት። አሁን ከዛ በኋላ ከፍታ አየች። ከፍታ ስታይ ደስ የሚል ወጣት፣ ለሷ ቀልቧን የሚገዛው አይነት ወጣት ነው። በጣም የተደሰተችው ደግሞ ምንድነው ገብታ ፎቶዎቹን ስትመለከት የሰራውን ቪዲዮ ምናምን ስታይ ቤተሰቦቿ ያሉበት አገር፣ ተወልዳ ያደገችበት አገር፣ የሷ ከተማ አገሯ፣ የሷ የምትናፍቀው ሁሌ ብትሄድ ደስ የሚላት ሀገር ሰው ነው። እንዲህ አለች። የምትወዳቸው ቦታዎች ከተማ ውስጥ መኪና ተራጋ ምናምን የተነሳውን ፎቶ ስታይ የሀገሬ ሰው ነው አለች። ሰላም አለችው። እንዴት ነህ አለችው። አውሮፓ ነው የምኖረው አላት። ስሙን ነገራት፣ እድሜውን ነገራት። ደስ አላት። ከሷ እድሜ ጋር መሄድ ነው እያሉ እያወሩ እየተግባቡ ሲመጡ ልጁ በጣም ጆሮ አለው፣ ያዳምጣታል፣ ትዕግስተኛ ነው። እያወራች አያስቆማትም። አይዞሽ በርቺ ይላታል። እሷ በጣም የሚያስጨንቃትን ነገር ነገረችው። እናቷ አግቢ ይሏታል። በጣም አግብታ እናቷን ማስተሰት እንደምትፈልግ፣ ተምራ ተመርቃ ቶሎ ስራ ይዛ ደግሞ ቤተሰቦቿ ጋር እንደፈለገች የመመላለስ ነፃነት እንዲኖራት እንደምትፈልግ በቃ የውስጧን ነገር ሁሉ ነገረችው። ይቺ ልጅ ምንድን ይሄን ያክል በህይወት የገጠማት ፈተና እንላለን አይደል?
ዘመድ ቤት ስታድግ ተርባ ታውቃለች። ዘመድ ቤት ስታድግ ሁሉም ሰው እየተደሰተ እሷ ግን ስራ ስሪ ተብላ ታውቃለች። መማር ፈልጋ ማጥናት ተከልክላ ታውቃለች። መብላት ፈልጋ ምግብ እያለ ግን ተከልክላ ታውቃለች። ግን ለማይነገራል ለቤተሰቦቿ አትናገር፣ ጓደኛ የላትም፣ ጎረቤት አያምናትም። አሁን ግን እሱ ጆሮ ሰጥቶ ሲያዳምጣት የዛሬ 6 ዓመት የዛሬ 8 ዓመት የነበረውን ሁሉ በዚህ ቀን እንዲያርገውኝ እያለች ትነግረዋለች። ይሰማታል፣ በደንብ ያዳምጣታል። አንዳንድ ጊዜ ዘፈን ይከፍትላታል፣ ያገሯን እሷ የምትወደውን ድሮ ልጇን የምታውቀውን ዘፈን። ልቧ በደስታ ተሞላ፣ ነፍሷ በጣም ተደሰተች፣ ፈጣሪዋን አመሰገነች። በዚህ ሁኔታ እንግዲህ ህይወት ቀጠለ። ይሄ ግለሰብ አይዞሽ ይላታል። ቀስ እያለ ግንኙነታቸው ከኖርማል ወሬ ወደ ፍቅር እየተቀየረ ሲመጣ በአካል መገናኘት አይችሉም፣ ምክንያቱም ግለሰቡ ያለው አውሮፓ ነው። ታዲያ አውሮፓ ሆኖ ግን ለሷ በጣም ተመሳሳይ ማለት ተቀራራቢ ስለሆነ ሰዓታችን ብዙም ልዩነት ስለሌለ ማታ ስትተኛ ሁሌ ማታ ማታ ታወራዋለች። የስራ ሰዓቷን እንድትቀንስ አደረጋት። የስራ ሰዓትሽን ቀንሺ ብሎ ግን ትሰራለች። ከዛ በኋላ ምን አደረገ? ስልክ ቪዲዮ ኮል እናርግ ብላ ስትጠይቀው እናረጋለን፣ ቆይ እኔም ስልክ እስከምቀይር ጠብቂኝ፣ ሰነፎኜ ነው ስልኬ ተሰብሯል አላት። አንቺ ግን ስልክ መግዛት ከፈለግሽ ብሎ በኢትዮጵያ 30 ሺህ ብር ላከላት። ምንም ሳትጠይቀው ነው፣ እሱ በራሱ ሰዓት ነው ላከላት አይደል? ከዛ እሷ ግን ያላትን ስልክ ሸጣ እዛ የእሷ ስልክ ላይ ብር ጨምራ ከሰው ላይ ስልክ ገዛች በ5 ሺህ ብር። ቀጥሎ ምን አደረገች? 25 ሺህ ብሩን ለእናቷ ላከች። እናቷ ደነገጡ። ልጄ ከየት አመጣሽ ይሄን ብር አሏት። ስራ ቦታ ጎበዝ ሰራተኛ ስለሆንኩ ተሸልሜ ነው አለቻቸው። አመስግነው ተቀበሏት፣ አመኗት። ግለሰቡ ቤተሰቦቿ ያለባቸውን ችግር ስለሚያውቅ አይዞሽ አታስቢ አላት። ወጣት ነው እንግዲህ ይሄ ልጅ፣ ብዙም ከሷ እድሜ በጣም የሚበልጥ ሰው አይደለም፣ ግን ያስብላታል፣ ይወዳታል። ስለዚህ ምን አላት? አንቺ ተረጋግተሽ ገቢሽን ለራስሽ አድርጊ፣ እኔ ማግዝሻለሁ አላት። ለእናት ለአባትሽ ግን በየወሩ 10 ሺህ ብር ልክላቸዋለሁ አለና እሱ ራሱ ወደ እናቷ ሂሳብ ወይንም አካውንት እንዲገባ አደረገ። 10 ሺህ ብር ለእናትና ለአባቷ በየወሩ ይልክላታል። እሷን ማታ ማታ ያወራታል፣ ይንከባከባታል፣ እንደሚወዳት ይነግራታል። የስራ ሰዓቷን እንዳይደክምሽ አጥኚ ብሎ እንድትቀንስ ያደረጋት ግለሰብ አሁን ሙሉ ለሙሉ አምኗታል፣ እሷም አምናዋለች። በዚህ ሁኔታ አንድ የነበረ ወር፣ ሁለት የነበረው 3፣ 4፣ 5 እያለ ሄዱ ጊዜያቶችና 6 ወር ሊሞላቸው ትንሽ ጊዜ ሲቀረው አንድ አጋጣሚ ተፈጠረ። የዛን ቀን ማታ እሷ አከራዮቿ ቤት ግብዣ ነበረ። አከራዮቼ ቤት ግብዣ አለ፣ ስራም ላግዛቸው፣ በዛውም ደግሞ ድግስ ቤት ስለሆነ ልብላ፣ ልጠጣ፣ ልጫወት አለችው። እሺ አላት። ቻው ስመለስ እደውልልሃለሁ አለችውና ሄደች። እውነትም እንዳለችው አከራዮቿ ቤት አከራዮቿ እናትየው ወይንም ደግሞ የአከራይ ሚስት የሉም በህይወት። ስለዚህ የሰፈሩ ሰዎች ላይ ያሉ ሴቶች ለኚህ አባት ስለሚያስኑላቸው ያግዟቸዋል። ድግስ ላይ ግብዣ ላይ ምናምን የሚታገዙ አይነት አከራይ ናቸው። ምስኪን ሰው ናቸው፣ ደግ ሰው ናቸው። እኚህ አከራይ ልጆቻቸው ርቀው ነው ያሉት፣ ሚስታቸው በህይወት የለችም፣ ሰራተኛ ነው ያለው፣ ብቸኛ ስለሆኑ ሰው ሁሉ ያግዛቸዋል። እሷም ሄደችና ሽንኩርት በመክተፍ የድግስ ቤት ስራ፣ ቤት በማጽዳት ምናምን ስታግዛቸው ግብዣው ላይ ስታስተናግድላቸው ቆየች ዋለች። ከጎረቤት ጋር ከዘመድ ጋር ምናምን ተባብራ የቤት ልጅ ነቻ እዛ ቤት ቆይታለች። አንድ ላይ ሆነው አመሹ። ከምሽቱ 4 ሰዓት ሲሆን ደስ ብሏት ነው የመጣችው። ሲጨፈር ጨፍራለች፣ ዋይን ሲጠጣ ጠጥታለች። ደስ ብሏት መጣች። ከድግስ ቤት ከመጣች በኋላ እኛ በተለምዶ እንደምንለው ሞቅ ብሏታል። 2 ግላስ ዋይን ጠጥታ ከዛ ምን አደረገች? ፍቅረኛዋ ትዝ አላት አይደል? ትወደዋለች። ስለዚህ በሶሻል ሚዲያ በሐላል ልታደንቀው ፈለገችና ቁጭ ብላ ቲክቶክ ላይ ቪዲዮ ኤዲት ማድረግ ጀመረች። ልብ ቅርጽ አርጋበት፣ ዘፈን አርጋበት፣ አበባ ምናምን አርጋ ፍቅረኛዋ እንደሆነ እንደምትወደው ካፕሽን ጻፈችና ቪዲዮውን ፖስት አረገች።
በጉጉት እየጠበቀች ነው። ለምን ቆንጅዬ ወንድ እንደዚህ አርጋ ተዋዳ እንደዚህ አርጋ ፎቶ ቪዲዮ ፖስት አደረገች ብለው ጓደኞቿ ሁሉ ላይክ እንዲያረጉላት ኮሜንት እንዲያረጉላት ወይኔ ሲያምር ፍቅራችሁ እንደዚህ ያርግላችሁ ምናምን የሚል ኮሜንት ጠበቀች። ጸጥ። ማንም ላይክ የሚያደርገውም የለም ምንም የሚልም የለም። እንዴ አለች፣ ግራ ገባት። ስልኳን ቁጭ አደረገች። ከዛ በኋላ ግን 3:14 ላይ አንድ ሜሴጅ መጣ። እንደገና ቀጥሎ ሁለተኛ ሜሴጅ መጣ። እንደገና ሶስተኛ ሜሴጅ መጣ። ይሄ ልጅ የት ታውቂዋለሽ የሚል ነበር የመጀመሪያው ሜሴጅ። ሁለተኛው ሜሴጅ የወንድሜን ፎቶ አውርጂ የሚል ነው። ሶስተኛው ደግሞ ይሄን ልጅ አታውቂውም ቪዲዮን አጥፊ የሚል ነው። ግራ ገባት። አውርጂ አታውቂውም ምናምን ምንድን ነው ብላ ዝም አለች። 3 ሜሴጅ ነው ይመጣላት። 3ቱን ሜሴጆች ካየች በኋላ እረፍት ወሰደችና ስልኳን መልሳ ስታየው 8 አዲስ ሜሴጅ መጥቶላታል። ታዲያ 8ቱ ሜሴጆች መካከል አጥፊው ወንድሜ ነው፣ አታውቂውም፣ የት ነው የምታውቂው፣ ማነሽ አንቺ ምናምን የሚሉ አሉ። ከሁሉም ግን አንድ ቀልቧን ይሳበዋል። እላይ 3 ነበረ፣ አሁን 8 11 ሜሴጅ ብለናል። ከ11 ሜሴጆች ግን አንዱ ነው በጣም ያስደነገጣት። ምን ይላል? ይሄ ልጅ ከ2 ዓመት በፊት ሞቷል። የሞተ ሰው ፎቶና ቪዲዮ መለጠፍ ነውር ነው። የቤተሰብ ሀዘን አትቀስቅሺ። አንብባ ስጨርስ ልቧ ዝቅ አለ። ደወለችለት ፍቅረኛዋ ጋር፣ አያነሳም። ደወለችለት ደግማ፣ አያነሳም። አዘነችና ከዛ በኋላ ሌሊቱ ነጋ። እሷ ግን አልተኛችም። ምን ማለት ነው ብላ ስትጨነቅ አደረች። ጠዋት ደወለላት። ትላንትና እኮ ጎረቤት ጋር አከራዮችሽ ጋር ሄደሽ ግብዣ ላይ ስለነበርሽ እንዳረብሽሽ ብዬ ነው ያልደወልኩልሽ አላት። እንዴ ሰዎቹ ብላ የተላከላትን ሜሴጅ ስክሪንሻት እያደረገች ላከችለት። ምቀኞች ናቸው አላት። ታያቸው በፍቅራችን ቀንተው ነው አላት። የቲክቶክ ሰው አምነሽ ነው አላት። እሺ ብላ ተወቹ። ውስጧ ግን ተጠራጥሯል። ውስጧ የሆነ ነገር ቀር ብሎታል። ግን ራሷን ሳይሆን ውስጧ የጠየቃትን ጥያቄ ሳይሆን እሱ የነገራትን አመነችና እሺ ብላ ተወቹ ነገሩ። ቀናት ሄዱ። ለእሷ ምንም የተቀየረ ነገር የለም። ሊያገኛት፣ አብሯት ሊኖር፣ ቤተሰቦቿን ሊተዋወቅ እንደውም ፕላን ማድረግ ጀመሩ። እየተነጋገሩ ነው። አሁን ገና መጀመሪያ 1ኛ ዓመት ተማሪ ናት። ስለዚህ የቻለችውን ያክል እዚህ እየተማረች እንድትቆይና እሱ ወደሚኖርበት ደግሞ አውሮፓ ሀገር ሲወስዳት እዛ መቀጠል እንደምትችል ሁሉ ይነጋገራሉ። ግን እቺ ልጅ ሁል ጊዜ ያቺ የመጣች ሜሴጅ ትረብሻታለች። ቪዲዮን አላጠፋችሁም፣ ሁል ጊዜ ነው ሜሴጅ የሚመጣላት። በዚህ ሁኔታ ቀናቶች አለፉ። ቀናት ወደ ሳምንታት፣ ሳምንታት እያለ 2 ወር ተጨመረ። አሁን በዚህኛ ሰዓት ላይ 2 ወር ከተጨመረ በኋላ አንድ ነገር ተፈጠረ። ትምህርት ቤት ሄደች። ጠዋት ከትምህርት ቤት ተመለሰች። ደክሟት ነበር። ተጣጠበችና ምግብ በላች። ከዛ አሁን ከትምህርት ቤት በኋላ ስራ ስለምትሄድ ልብሷን ቀየረች። ልብሷን ቀይራ አከራዮቿን ወይንም ደግሞ እኚህ ትልቁን ሰው ደህና ዋሉ ብላ ደህና ዋይ ልጄ ብለዋት ከቤት ወጣች። ከቤት ወጣ በሩ ጋር እንደደረሰች በሩን ከፍታ ልክ ወደ ውጭ ስትወጣ በጣም በቁጣ የተሞሉ አንድ ሴትና አንድ ወንድ ፊት ለፊቷ ቆመዋል። ሀና ማለት አንቺ ነሽ አሏት። አዎ አለቻቸው። ምንም አልመሰላት። ስሚ አንቺ ብሎ ወንዱን መናገር ጀመረ። ተቆጥቷል፣ በጣም ደንፍቷል። እሷም ደግሞ ሴቷም ደግሞ ከውስጧ የሚወጣ ለቅሶ አላት። ሴቷ ቁጭት አለባት። የእሱን እንዴት ነው የወንዱ፣ የሴቷ ደግሞ ሀዘን ነው ያለው ውስጧ። አንቺ በወንድማችን ትቀልጃለሽ አሏት። ወንድማችን በህይወት የለም አሏት። ወንድማችን የሞተው በሰው እጅ ነው። እነዛ የገደሉት ሰዎች ናቸው አንቺን የላኩሽ በእኛ ላይ ይሄንን እንድታረጊ እንድታሾፊ። እነሱ ልከውሽ አንቺ በሰላም አትኖሪም ብለው ሲናገሯት ሀና ግራ ገባት። ታያቸዋለች ሲያወሩ ቀኝና ግራ እያለች። እነሱ ያወራሉ። እህትየው እንደ ዛሬ ወንድሟ እንደሞተ እንደተቀበረ ነው የምታለቅሰው ለቅሶ ቤት። ወንድምየው ደግሞ ውጥርጥር ብሏል በንዴት። እሷ ግን ግራ ገባት። እሷ ምንድን ነው የምትሉት?
ለዚህ ሁሉ ወራቶች ፍቅረኛዬ ነው አለ በህይወት ትላቸዋለች። እነሱ ምን ይሏታል? ከሞተ 2 ዓመቱ ነው፣ ፎቶን አንሺ ይሏታል። የታለ ፍቅረኛሽ ፎቶ እስቲ ያሳየን ሲሏት ማአት ፎቶን ይላከላት ታሳያቸዋለች። እነሱ ደግሞ የዚህን ሰዓት ላይ ሊያስረዷት ይሞክራሉ። እሷ እየተናደደች መጣች። ምክንያቱም ተሳስተው ነው ቀንተው ነው ብለዋታል። አልሰማችሁም አለቻቸው። የምትወደው ሰው እንደሆነ የምታገባው ሰው እንደሆነ ከህይወቷ እንዲወጡላት እንደውም እንደምትከሳቸው ምናምን እያለች እሷም በጣም ተናዳ መናገር ጀመረች። አሁን እሷም ታወጣለች ቃል፣ እነሱም ያወጣሉ። እህትየው እንደውም ትሻላለች። ለቅሶ ማለት ይሄ ሀዘኗ ረገባ አድርጓታል። እሱ ግን በጣም ተናዶ ነበር። ከዚህ በኋላ ይሄ ክርክር ጭቅጭቅ ከፍ እያለ መጣና መቼ ነው የቆመው? ወንድምየው እሷን መሬት ላይ ጥሎ ደብድቦ ካደማት በኋላ ሰው ጎረቤት የነበረው በአካባቢ ሰው ከገላገላቸው በኋላ እሷ ወደ ሐኪም ቤት ሄደች። እህትና ወንድም ፖሊስ ጋር ቁጭ አሉ። ምን ሆናችሁ ነው ሲባሉ ወንድማቸው ሞቷል። ከሞተ 2 ዓመቱ ነው። የገደለው ሰው ነው። ሰዎቹ ማረሚያ ቤት ገብተዋል ተፈርዶባቸው 25 ዓመት። እነዛ ሰዎች ናቸው እችን ልጅ ለእኛን ለማናደድ የላኩብን ነው የሚሉት። ንዴት አላቸው ወንድማቸው ስለተገደለ በሰው እጅ። ሌላስ በህይወት እያለ የነበረውን ፓስፖርት አመጡ። በህይወት እያለ የሚጠቀማቸው የተለያዩ መታወቂያዎችን አመጡ። ልክ ናቸው። እዛ እሷ ፖስት ያደረገችው ቪዲዮ ላይ ያለው ግለሰብ ወንድማቸው ነው። ስሙ ሮቤል ገዛኸኝ ይባላል። እሷ ደግሞ ተጠየቀች ከሆስፒታል ስትወጣ ስሙ ማን ነው ስትባል ስሙ ዮሐንስ ነው፣ እኔ ግን ጆኒ ብዬ ነው የምጠራው አለች። ፍቅረኛዋ የሷ ጆኒ ይባላል። እሺ አናነጋግረው አሏት። እሷም ያናግራት በዋትሳፕ ነው። ቀጥሎ መጀመሪያ በቲክቶክ ነበር፣ በዋትሳፕ ግን ዩሮፕ ያለ ሰው የሚጠቀመውን የዋትሳፕ ቁጥር አመጣች። ፖሊስ ግራ ገባው። አንድ የሆነ የተፈጠረ ነገር እንዳለ ፖሊስ የተጠራጠረው የራሱ ነገር አለ። ግን እነዚህ 2 ግለሰቦች እውነታቸው ነው። ምክንያቱም ወንድማቸው ከሞተ በኋላ የሞተ ሰው የሚያወጣው ሰርተፊኬት አውጥተዋል። ሞቱ ህጋዊ ነው፣ ወይንም ደግሞ ይሄ ግለሰብ መሞቱ በህግ ተረጋግጧል። እሱንም አመጡ። በህይወት እያለ የነበረው ፓስፖርት አመጡ። ፎቶ፣ ቪዲዮ፣ ሁሉ ነገሩ ተመሳሳይ ነው። ስለዚህ የነሱ ወንድም አንድ ግለሰብ አለ። እሷ ደግሞ የኔ ነው ፍቅረኛዬ ነው የምትለው ማለት ነው። አሁን እህት ወደ ቤት ሄደች። ምክንያቱም በህግ ፊት ወንጀል አልሰራችም። ወንድምየው ግን ጥፋተኛ ነው። ምንም ይሁን ምን መሬት ላይ ጥሎ የሰው አካል ላይ ጉዳት አድርሷል፣ ደብድቧል። ያውም ሆን ብሎ አደጋ አይደለም። ለዚህ በህግ ይጠየቃል። ግን ከሁሉ ነገር በፊት ይህች ግለሰብ እውነት እነዛ ሰዎች ልከዋት ነው? እነሱን ለማናደድ ነው? የሰው ፎቶ ለጥፋ፣ የሞተ ሰው ፎቶ ለጥፋ ሰዎቹን ጎድታቸዋለች፣ አሳዝናቸዋለች? ፖሊስ ማጣራት አለበት። እሷ የምትለው ጆኒ ማን ነው? እነሱ የሚሉት ሮቤል አንድ አይነት ሰው ናቸው ወይስ ተመሳስሎ ነው የሚለውን ለማጣራት ፖሊስ አስፈላጊውን ጊዜ ወስዶ በቂ መረጃና ማስረጃ ከሰበሰበ በኋላ ምርመራውን አጠናቀቀና ለሁሉም እውነት የተናገረውን ነው እንግዲህ አሁን የምንሰማው። ግለሰቡ አዎ በህይወት የለም ሞቷል። ግን ማን ነበረ ጆኒ ነኝ ብሎ እሷን ሲደውልላት የነበረው ሲያናግራት የነበረው? ከአውሮፓ ሜሴጅ እየላከ ከእሷ ጋር እንደዚህ አይነት ጥልቅ ያለ የፍቅር ግንኙነት ውስጥ የገባው ልቧን የገዛው እናቷን ላገባ ነው ብላ ነግራቸዋለች። በመጪው መስከረም እናትየው ሽማግሌ ስለሚመጣ እባካችሁ ትሰበሰቡልኛላችሁ ዝናቡ በረድ ሲል ብለው ለአካባቢያቸው ሰው ሁሉ ለዘመድ አዝማድ ሁሉ ተናግረዋል። እህል እየተጠራቀመ ነው፣ ድግስ ሊደገስ ሽማግሌ ስለሚመጣ። በዚህ ሁኔታ እንግዲህ ልቧን በመጪ ህይወቷ ስቅል ያደረገው ሰው ማን ነው? የውሸት ሰው ነው ተረጋግጧል። አንድ ውሸት እየሰራ ያለ ሰው በዙሪያዋ አለ ተብሎ ሲፈለግ ግን በስተመጨረሻ ግለሰቡ ተገኘ። ግለሰቡ ግን እጅግ በጣም አሳፋሪ በሆነ ሁኔታ እኚህ ሰው ናቸው። አከራይዋ፣ ሽማግሌው፣ ትልቁ ሰውዬ በቲክቶክ የውሸት ሜሴጅ እየላኩ ይህችን የ21 ዓመት ልጅ እንደ ልጅ የምታገለግላቸውን በስራ የምታግዛቸውን ወር ሙሉ ቤታቸው ኖራ ደግሞ ኪራይ እያመጣቸው የምትሰጣቸውን ልጅ ሲያታልሏት የኖሩት ጆኒ ነኝ ያሏት እኚህ ግለሰብ ናቸው። ልቧ ተሰበረ ወይንም አዘነ የሚለው ቃል አይገልጸውም። በጣም ነው ያዘነችው። አንዳንድ ጊዜ ስቅጥጥ የሚላት ነገር ስትናገር እኩያዋ ስለመሰላት ያወራቻቸው ቃላቶች አሉ። የተነጋገሩት ትዝ ሲላት ሽምቅቅ ይላል ውስጧ።
እኚህ ትልቅ አባት ለምን ይሄን አደረጉ? እሳቸው ናቸው የሚያውቁት። ግን ይህችን ወጣት ልቧን እጅግ በጣም ሰብረውታል። ቤተሰቦቿን ላገባ ነው ብላ ጓደኞቿን፣ ትምህርት ቤት የምታውቃቸውን ሰዎች የቅርብ ባይሆኑ ለምታውቃቸው ሰዎች ግን የገባችበትን ህይወት በደስታ ከመናገር በላይ አሁን ላይ በጣም የጎዳት ብቸኝነት ነው። ምክንያቱም ተላምዳ ነበር ከሱ ጋር። እሷ በውስጧ ያሰበችው ጆኒ የሚባል ሰው አለ። እሷ በውስጧ የለመደችው ጆኒ የሚባል ሰው አለ። እሷ በውስጧ በጣም ደስ ብሏት በየቀኑ ደህና አደርሽ፣ ደህና ዋልሽ፣ በላሽ፣ ጠጣሽ፣ ተኛሽ፣ አጠናሽ፣ ስራ ሄድሽ የሚላት ሰው ጆኒ የሚባለው ሰው በምድር ላይ የለም። መጀመሪያም አልተፈጠረም። እኚህ ግለሰብ ለምንድን ነው ጆኒን የመረጡት? ከየት አገኙት ያለን እንደሆነ ያገኙት እሳቸው ሶሻል ሚዲያ ላይ ነው። ለምንድን ነው እሱን የመረጡት? የሀገሯ ልጅ ስለሆነ ፎቶ፣ ቪዲዮ፣ ሁሉ ነገሩ እሷን ሊማርካት ይችላል ብለው ስለሚያስቡ። በጣም ተንኮለኛ ናቸው ሰውየው። ቤት ውስጥ ስትሆን ቤት እያጸዳች የምትከፍተውን ዘፈን ያውቃል። እሱን ዘፈን ነበር እንግዲህ የከፈቱላት። ምን ያህል ሊያታልሏት አስበውና አቅደው ረጅም ጉዞ እንደተጓዙ። ምናልባትም እኮ ትንሽ እድሜ ብናበድራቸው የልጅ ልጃቸው ልትሆን ትችላለች። ግን በዚህ ሁኔታ በማያስፈልግ መንገድ ሄደው ውስጧን ሊጎዱት ወሰኑ። ግለሰቡ ያደረጉት ነገር ወንጀል ነው። እንደዚህ ማድረግ አይቻልም። በህግ አግባብ በሰዎች ፊት፣ በአካባቢያቸው፣ በዘመዶቻቸው ፊት ቅጣታቸውን ተቀብለዋል። ክብራቸውን አጥተዋል። ወደ ማረሚያ ቤትም ሄደዋል። ለዚች ወጣት ካሳ ከፍለዋል፣ ግዴታቸው ስለሆነ። በስተመጨረሻ በጣም የሚያሳዝነው ነገር ግን ምንም ተሳስተው እሷን መታለሏን ሳያውቁ ጉዳት ያደረሱባት የትክክለኛው የሞተው ወጣት ቤተሰቦች ምንም እንኳን ይቅርታ ቢጠይቋትም የገንዘብ ካሳ ቢሰጧትም ከውስጧ ለማይጠፋው ነገር ግን እነሱም ቢሆኑ ልክ እንደሷ በልጃቸው ፎቶ ተታላ ይህን ያክል ጉዳት የደረሰባትን ወጣት የእሷን ያክል እነሱም ግለሰቡ ባደረጉት ነገር ውስጣቸው ተጎድቷል። ለማመን የተቸገረችውን እውነት ፖሊስ ቁጭ አድርጎ ሲያስረዳት ተደጋጋሚ የምጠይቀው ጥያቄ ነበራት ሀና። ታዲያ እሷ እንግዲህ እሺ ተሳስቼ ነው ብላ አመነች። ትክክልም አይደለችም። ምክንያቱም በቪዲዮ ማየት ነበረባት። ግን በቪዲዮ ለምን አልጠየቅሽም፣ ቪዲዮ ልይህ ለምን አላልሽም ምናምን ስትባል እሷ መልስ አላት። ቪዲዮ ለማየት ስልኬ ተሰብሯል፣ ስልክ ኦርደር አድርጌ አልመጣልኝም ምናምን ነው የሚሏት። ምክንያቱም ይሄ ግለሰብ እሷ የምታውቀው ጆኒ የሚባለው ልጅ አውሮፓ ያለው የሚደውልላት ቁጥር አለ አይደል? የአውሮፓ ቁጥር ነው። ይሄ ቁጥር ከየት መጣ ብላ ጠየቀች። ግለሰቡ በጣም ተንኮለኛ ናቸው። በወጣትነት እድሜያቸው እኚህ ሰው ውጭ ሀገር ሄደው ነበር ለትምህርት። የተማሩ ሰው ናቸው። የተማሩበት የአውሮፓ ሀገር ጓደኞች አሏቸው። ስለዚህ እሷን ለማታለል ሲያስቡ ምን አሉ? ደውለው የዋትሳፕ እሳቸው ጋር እንዲጠቀሙት እንዲያደርጉ ቀላል ነው፣ ሁላችንም እናድርግ ብንል ብናደርገው ነው። በዛ መንገድ አስተካከሉ። ሰው ሲም ካርድ አውጥቶ ያንን እዛ ጋር ሆኖ ሴት ሲያደርጉት እንዲረዳቸው አድርገው ነው ያስተካከሉት። ከዛ በተጨማሪ ደግሞ የሚያወሩላት ቃላቶች አሉ። ስለ መንገዱ፣ ስለ አናኗሩ፣ ስለ እቃ ስለሚገዛበት ቦታ ሁሉ የሚነግሯት ነገር አለ። እሳቸው ግን የዛኔ ልጅ ሆነው ማስተር ስለመስራት ሄደው የተማሩበትን ሀገር የእሱን ወሬ ነው የሚያወሩት። ከዛ በተጨማሪ ደግሞ አሁን ከጓደኞቻቸው ጋር እዛ ካሉት ሰዎች ጋር በልጅነት ከሚያውቋቸው ሰዎች ጋር የሚያወሩትን መረጃ ነው አምጥተው ለእሷ የሚነግሯት እንጂ ግለሰቡ ጡረታ ወጥተው ስራ አቁመው ልጆቻቸው እየረዷቸው ቤት ውስጥ ሆነው ቁጭ ብለው የሚውሉ ሰው ናቸው። ረጅም ዓመታቸው ሚስታቸውን በህይወት አጥተው እኮ በሀዘን የተጎዱ ሰው ናቸው። ለምን ሀና ለምን ይህችን ልጃቸው የምትሆነው ሳይሆን የልጅ ልጃቸው የምትሆነው ልጅ ለምን ያለን እንደሆነ እውነተኛውን ምክንያት መናገር የሚችሉት እሳቸው ብቻ ናቸው። ግን አንዳንድ ጊዜ ሳት ብሏቸው የሚናገሩት ነገር አለ። ወድጃት ነው ይላሉ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን ከምናነሳቸው በርካታ ሀሳቦች መካከል አንዱ የሆነው ምንድን ነው? ወጣትም ይሁን በየትኛውም እድሜ ክልል ላይ ያለ ሰው ሶሻል ሚዲያን በመጠቀም ሊያታልልም ይችላል፣ ሊታለልም ይችላል የሚለውን እውነት የዛሬ ታሪካችን ማስረጃ ነው። ጾታ አይለይም፣ እድሜ አይለይም፣ የትም ምንሆን የገንዘብ ሁኔታን አይለይም። ሶሻል ሚዲያ ምን ያህል ሰዎችን ወዳልተፈለገ መንገድ ሊወስዳቸው እንደሚችል ሁላችንም
እንረዳለን። እዚህ ጋር የተወሰደው ገንዘብ ቢሆን ኖሮ የተወሰደው ቁስ ቢሆን ኖሮ ምንም ችግር አልነበረም። ነገር ግን የሰው ስሜቷን የተወሰደው፣ እምነቷን የተወሰደባት ልጅ ተስፋዋን የተወሰደባት። በሶሻል ሚዲያ የምናውቀውን ሰው በአካል ሳናየው በአካል ሳንቀርበው ምን እንደሆነ ሳንረዳ የውስጣችንን ስሜት ሳናዳምጥ የዚህን ያክል ራሳችንን አሳልፈን መስጠት የሚያስከትለው ጉዳት የገንዘብ ጉዳት ብቻ አይደለም። ከምንም ነገር በላይ ስሜታችን የሚጎዳው ነገር በጣም ከባድ ነው። ስሜታችን ሲጎዳ፣ አንድ ሰው ኢሞሽናችንን ሲጎዳው በጣም የሚከብደን ነገር ነቅተን እንደ ድሮ ስራችንን መስራት አንችልም። ከዛ ነገር ጋር ሰላም መፍጠር አንችልም። ካጣነው ነገር ጋር ሰላም መፍጠር አንችልም። የዛሬ ባል ታሪካችን ጆኒ የሚባል ሰው የለም የሚለውን ለመቀበል ጊዜ ወስዶባታል። ትምህርቷን አቁማለች ልጅቷ። ከዛ በኋላ ወደ ስራን የገባችው ሁሉ ነገር አስጠላት። አንደኛ ቤተሰቦቿ የለመዱት ገንዘብ አለ፣ ያንን ገንዘብ ለቤተሰቦቿ መላክ አለባት። ሁለተኛ ደነገጠች፣ ትምህርቷ ላይ ፎከስ አድርጋ መማር አቃታት። ለዚህ ነው ሰው ስሜታችንን ሲጎዳው፣ በተለይ በእንደዚህ አይነት መንገድ ይሄ በፍቅር ግንኙነት በትዳር ምናምን ሰዎች ውስጣችንን ከጎዱት ስሜታችንን አስተካክለን አስተሳሰባችንን አስተካክለን ወደ ኖርማል የሰው ህይወት ለመግባት እንቸገራለን። ይሄ ተፈጥሮ ነው። ሶሻል ሚዲያ ሲሆን ደግሞ ጸጸት አለው አብሮ። ለምን ይሄን ባላረኩ ኖሮ፣ ምን አለበት ቢቀርብኝ ኖሮ፣ ምን አለ ሜሴጁን ቤዛን ቀን ባልመለስኩ ኖሮ፣ ለምን አናገርኩት፣ ለምን ሰላም አልኳት፣ የተለያየ ጸጸት ቢቀርብኝ ኖሮ ባላረኩት ኖሮ ብሎ ውስጣችንን ይጸጽተናል። ለምን ኖርማል አይደለማ። የማናቀው ሰው ከዓለም ላይ የሆነ ሰው መጥቶ እንደዚህ አድርጎ ሲነካን አቤት ብለን በራችንን የከፈትነው እኛ ነን። ስለዚህ ይጎዳናል። ጸጸቱ በጣም ውስጣችንን ያሳዝነዋል። መብላት፣ መጠጣት፣ መነሳት፣ ማንበብ፣ መጽሐፍ፣ ፊልም ማየት፣ ስራ መሄድ፣ ምንም ነገር ሊያስጠላን ይችላል። በር ዘግተን በጭንቀት ዓመታት ልንቀመጥ እንችላለን፣ ልብ ካላለንና ራሳችንን ካረዳን። በተመሳሳይ አይነት ሁኔታ ጉዳት የደረሰባቸው ሴቶችም ወንዶችም፣ በተለይ ሴቶች ናቸው እንደዚህ አይነት ጉዳት የሚደርስባቸው። መንቃትና ራሳቸውን ማሳወቅ ያለባቸው ነገር የመጀመሪያው ወደ ሕክምና ተቋም ሄደው የስነ ልቦና ምክር አገልግሎት መውሰድ አለባቸው። ምክንያቱም የስሜት እንደዚህ አይነት ክህደቶች የሚደርስብን የስሜት ጉዳት ቀላል የሚባል አይደለም። ወጣቶች በተለይ ደግሞ ሴቶች ሲሆኑ በእንደዚህ አይነት ነገር ሲጎዱ ቋሚ የሆነ ሰው ያለማመን፣ ከዚህ በኋላ ምድር ላይ ያለን ሌላ ወንድ ሁሉ ያለማመን ችግር ይደርስባቸዋል። ቢደርስባቸው ለምን ብለን አንቆጣቸውም? ለምን ብለን አንወቅሳቸውም? አንድ ነገር ግን መሆን አለበት። ሕክምና መውሰድ መቻል አለባቸው። የስነ ልቦና ምክር አገልግሎት ማግኘት መቻል አለባቸው። ሁሉም ሰው እንደዚህ አይነት እንዳልሆነ ማወቅ መቻል አለባቸው። ታዲያ በርካቶች ምን ይላሉ? እንዴት አድርገን ነው በሶሻል ሚዲያ የተጋቡ ተዋውቀው የተዋደዱ በጣም ትልቅ ብዙ ደረጃ የደረሱ ሰዎች አሉ። እነሱ እንዴት አድርገው ነው የሆነላቸው? ለምንድን ነው እኔ አይተታለልኩት? ወይንም ደግሞ ለምንድን ነው እንትን አይተታለለችው ብለው የሚጠይቁ በርካታ ሰዎች አሉ። ትክክለኛ የፍቅር ህይወት፣ ትክክለኛ ሰው እና ትክክለኛ ያልሆነ ሰው በጣም ያስታውቃል። ትክክለኛውን የህይወት መንገድ የሚያስይዘን፣ ትክክለኛውን የፍቅር መንገድ የሚወስደን፣ ትክክለኛ ለህይወታችን የሚያስብ ሰው እኛ ችላ ስለምንል ነው እንጂ ውስጣችን ያውቃል። መጀመሪያ ማዳመጥ ያለብን የውስጣችንን ሰላም ነው። ሰዎች በሶሻል ሚዲያ አማካኝነት ተዋውቀው ልክ ገና ግንኙነት ሪሌሽንሽፕ እንደጀመሩ ማዳመጥ ያለባቸው ያ ሰው ወይንም ያቺ ሰው የምታወራውን ሳይሆን ልባቸውን ነው። ፈጣሪ ይናገራል፣ ፈጣሪ ያስጠነቅቃል። የምንላቸውን ምልክቶችን መጣል የለብንም። እቺ ልጅ ያኔ ገና መጀመሪያ ቴክስት ሲመጣላት ተዩ ያላት ጊዜ ምንድን ነው ብላ ማረጋገጥ ትችል ነበር። የዛሬው ባል ታሪካችን አይደል? ወንድማችን ነው የሞተ ሰው ፎቶ አትለጥፊ ምናምን ያሉ እነዛ ሰዎች ግር ብለው 11 ሰው ሲያናግራት፣ እሷ ግን ሞኞ ሄዳ ማንን ያናገረችው? ቅር እያላት ውስጧ እየተሰማት ጆኒ ብላ የምታምነውን ሰው የሌለ ንፋስ የሆነውን ሰው እየኔ ያናገረችው። እዚህ ጋር እንግዲህ ሁላችንም በውስጣችን ቅር ሲለን፣ ጭንቅላታችን ጥያቄ ሲያመጣ፣ ልባችን ውስጥ ጥያቄ ሲፈጠር ጸጥ ብለን እናዳምጥ። አንዳንድ ጊዜ ደግሞ ውስጣችን እያወቀ ችላ እንላለን አይደል? ያውቃል እኮ ይነግረናል። ስሜታችንን የራሳችንን ውስጣችን ነው ምንድነው የሚለንን እፍን እናደርግና ወደማይፈለገው አይነት ነገር እንሄዳለን አይደል? ያልተመለሰ ጥያቄ
ቅር ያለንን ነገር ጽፈን እስቲ እናስቀምጠው። ሁለተኛ ሲመጣም ስንጽፍ፣ ሶስተኛም ስንጽፍ እንዴ እንላለን። እንዳንረሳ። በጣም አደገኛ ነው። በሶሻል ሚዲያ የምናገኘው ሰው ማለት መሀል ላይ ነው ያለው። ወይ ወደ ኔጌቲቭ ግራ ሆኖ ይሄዳል፣ ወይ ደግሞ ፖዚቲቭ ነው። መሀል ላይ ያለ ሰው ነው። ወይ ሙሉ ለሙሉ ጥሩ ሰው ነው፣ ወይ ደግሞ ክፉ እንደ ዛሬ አይነት ባል ታሪካችን ነው። እርግጠኛ ልንሆን አንችልም። እርግጠኛ መሆን የምንችለው በራሳችን ብቻ ስለሆነ በሶሻል ሚዲያ መጥቶ ሃይ ብሎ የተዋወቀን ሰው ምን ሊሆን እንደሚችል የምናውቀው ወይ ከዛ ሰው ጋር ተገናኝተን ነው፣ ወይ ደግሞ ጎድቶን ነው፣ ወይ ደግሞ ደስተኛ ሆነን ነው። አሪፍ ሰው ነው፣ ጥሩ ሰው አይደለም የምንለው። ስለዚህ ጥንቃቄ ማድረግ መቻል አለብን። ጆሮአችንን በደንብ ሰጥተን እንስማ። ሰው ክፉ ነገር ከማድረጉ በፊት ከአንደበቱ ይወጣል። ተፈጥሮ ነዋ። ሊጠነቀቅ አይችልም። ልትጠነቀቅ አትችልም። ሰው ማይገባ ነገር ሰው ላይ ከማድረጉ በፊት ያወራል፣ ይናገራል። እሱ ባይናገር ሰውነቱ ይሄ የሰውነቱ እንቅስቃሴ ቋንቋ አለው አይደል? ሰውነታችን የራሱ ኮሚኒኬት የማያደርግበት መንገድ ይናገራል። እጁ፣ እግሩ፣ ፊቱ፣ አይኑ፣ ሁሉ ነገሩ ይናገራል። ሰው መጥፎ ነገር ከማድረጉ በፊት ያስታውቃል። እኛንን ራሳችንን ማናዳምጠው፣ እኛንን ከፈጣሪ የተሰጠንን ጸጋ ማንጠቀምበት፣ እኛንን ራሳችንን ችላ የምንለው። ምናልባት እኮ አንድ ጎረቤት መጥቶ እኮ እኛ በልባችን የተሰማንን ነገር ኧረ ተይ እንደዚህ ልትሆኝ ትችያለሽ ብሎ ያ ሰው በቃል ቢነግረን እኮ እንሰማዋለን። የራሳችን ስሜት ሲሆን ግን ውስጣችንን እንድናዳምጥ ስላልሰለጠንን፣ ውስጣችንን እንድናዳምጥ ተደርገን ስላላደግን፣ ውስጣችንን ማዳመጥ የሚባለው ነገር ስለማናቀው አናዳምጥም። እኛ የምንሰማው ማንን ነው? ጓደኛችንን፣ ጎረቤታችንን፣ ዘመዳችንን፣ ከጎናችን ያለው ሰው ያለንን እንጂ የራሳችን ስሜት አናዳምጥም። የራሳችን ስሜት ግን ትክክል ነው፣ ከማንም ሰው ይበልጣል። የራሳችንን ስሜት እናዳምጥና በሶሻል ሚዲያ አማካኝነት የሚመጡ የትኛውንም አይነት ሰዎች ምንነታቸውን እንመርምር። ከተጎዳን ግን ተቀብለ ነው ወደ ሕክምና ባለሙያ ሄደን የስነ ልቦና የምክር አገልግሎት በማግኘት ራሳችንን ከስብራት እናድን። ሌላው እንግዲህ እዚህ ታሪክ ላይ በጣም ትልቅ ጉዳት የምንመለከተው ይህቺ ሀና የተባለች ወጣት ላይ ገና በጠዋቱ ነው። ይቺ ልጅ ገና ከመጀመሪያው ተጎድታለች አይደል? ታዲያ የምትናገረው ነገር ግን አላት። ምንም እንኳን ጆኒ ለሚባለው ሰውዬ ቢሆንም ለሌለው ሰውዬ ያለችው ነገር አለ። አባቷ በጣም ስለሚረብሹ፣ ስለሚጠጡ፣ ብዙ ጉዳት ስለሚያደርሱ በቤተሰባቸው ላይ ያንን የቤተሰብ ችግር ለመቅረፍ ገና በጠዋቱ ዘመድ ቤት እንደ ሰራተኛ ሆና ትሰራ ነበር። አባቷ ቤተሰባቸውን መንከባከብ አልቻሉ። አባቷ ያለባቸውን ኃላፊነት ስላልተወጡ እች ልጅ ወደ ከተማ መታ፣ ወደ ተሻለ ቦታ መታ ዘመድ ቤት ሆና እሷም ትማራለች፣ በጉልበቷ ታገለግላቸዋለች። እነሱ ደግሞ የተወሰነ ነገር እንደው ቅጥ ያለው ደሞዝም አይደለም ግን የተወሰነ ነገር ለእናቷ ይረዱ ነበር። ይህ ሁሉ የቤተሰብ አባል ዋጋ የከፈለበት አንድ ምክንያት አባት ማታ ማታ እየሄዱ እየጠጡ እየመጡ ሙሉ ቤተሰቡን ስለሚረብሹ ነው። መጠጥ እንደዚህ ነው፣ መጠጥ የሚጠጣ ሰው ልጆቹ እንደዚህ ያደርጋል። ብዙ ፕሮግራም ሰርተን እናውቃለን። የሚያሳዝነው ነገር ግን አንድ ሰው ኃላፊነቱን መወጣት አቅቶት፣ አንድ ሰው ለራሱ ለህይወቱ ማሰብ ተስኖት እንዲህ አይነት ዋጋ የሚያስከፍሉ ወላጆች የሚያመጡት ጣጣ ነው እንግዲህ ልጅቷን በስተመጨረሻ ሰው ፍለጋ እንድትባዝን ያደረጋት። ሰው ፍለጋ፣ ሰው ናፍቃ። ይቺ ልጅ ምን ትል ነበር? አንዳንድ ልጆች እድለኞች ናቸው። እኔም በግሌ ማምንበት ነገር ነው። እናት አባታቸው ከጎናቸው ሆነው፣ እናት አባታቸው አጠገብ ሆነው እየተንከባከቧቸው፣ እየበሉ እየጠጡ፣ ስራ ሳይሰሩ ልጄ ብላልኝ፣ ልጄ ውሃ ጠጣልኝ፣ ልጄ ተማርልኝ እየተባሉ አንዳንድ ልጆች በእንክብካቤ ያድጋሉ። አንዳንድ ሰው ደግሞ ያ እድል አይገጥመውም። የዛሬ ባል ታሪካችን በርካቶችም እናትና አባታቸው አንድ ላይ ሳይሆኑ በተለያየ መንገድ ቤተሰብ ተበታትነው ቤተሰብ እየናፈቁ ወይ እናት አባት እንዲኖራቸው እየተመኙ ወይ አጠገባቸው እንዲሆኑ እየፈለጉ ወይ እናት ብቻ ኖሮ ወይ አባት ብቻ ኖሮ ወይ እንጀራ እናት ብቻ ግን ሙሉ ያልሆነ ህይወት የሚኖር በርካታ ሰው አለ። ይቺ ልጅ በጣም የምትመኝ የነበረው ነገር፣ በጣም የሚናፍቃት እህት ወንድሞቿ ጋር እናቷ ጋር መሄድ ነው። ልጅቷ ለደረሰባት ጉዳት ሁሉ፣ አከራይዋ ላታለሏት፣ ብቸኝነት ለተሰማት፣ ዘመድ ቤት በህፃንነት ጉልበቷን ሁሉ የቀፈቀፈችበት ምክንያት ግን ትልቁን ድርሻ የሚወስደው አባቷ ነው።
ለዚህ ነው እንግዲህ ወላጅ ራሱ የመረጠው የማይረባ ከንቱ የህይወት መንገድ ለልጅ የሚተርፈው እንደዚህ ነው። ለዚህ ነው እናቶች፣ ሴቶች ለልጆቻችሁ ማን አባት እንደሚሆን ምረጡ የሚባለው። መልካም አባትን መምረጥ ግዴታ ነው። ወይ መልኩ ሲያምር፣ ወይ አለባበሱ ሲያምር፣ ወይ ገንዘብ አለው እኮ ለእኔ እኮ እንደዚህ አይነት ሰው ነው ብላ ሴት ልጅ ባል ብቻውን አትመርጥም፣ አባት አትመርጥም፣ ልጅ አትወልድም። ምን አይነት አባት እንደሚሆን መመልከት አለባት። ታዲያ አባት እኮ የሚታወቀው ከተወለደ በኋላ ነው። አባት እኮ ልጁን የሚያቅፍና የሚጥል ልጁ መሆኑን የምናውቀው ከተወለደ በኋላ ነው። ብዙ ማያ ምልክቶች አሉ፣ ብዙ የምናይበት ምልክት አለ። ትልቁ ግን ምልክት ምንድን ነው? ሰው እራሱን ያከብራል ወይ ነው። እራሱን የሚያከብር ሰው ሁሉንም ሰው ያከብራል። ልጁንም ያከብራል፣ ሚስቱንም ያከብራል፣ ቤተሰቡንም ያከብራል፣ ሁሉንም ያከብራል። ለራሱ ክብር ያለው ሰው ራሱን እንዴት ትሪት እንደሚያደርግ እንመልከተው። ለራሱ የሚሰጠውን ቦታ እንመልከተው። ሰው ከአንደበቱ የሚወጣውን ቃል እንመልከት። ይሄ ሰው እኮ የሀና አባት ራሱን አይወድም። ሁል ጊዜ ማታ ማታ እየሄደ መጠጥ ይጠጣል። እየተንገዳገደ እየመጣ ህፃናት ልጆቹ ፊት ሚስቱን ይደበድባል፣ ቤተሰቡን ያውካል። ሰው እኮ አንዳንድ ጊዜ በጣም የሚያስገርም ነገር ነው አይደል? አንድ ሰው ሄዶ በገዛ ፈቃዱ ገንዘብ ከፍሎ መጠጥ ጠጥቶ እየተንገዳገደ ወደ ቤቱ ከመጣ በኋላ በጣም የሚያሳፍር ነገር ስለሆነ ለምን ድብቅ ብሎ ገብቶ አይተኛም? ጀግንነት እንደሰራ ሰው እያጓራ ቤተሰብ ይበጠብጣል? ነውር እኮ ነው ይሄ። እሱ አይደለም የሚገርመኝ እኔ ትናንትና ማታ እንደዛ አድርጎ የበጠበጠው ሰውዬ ጋር ነግቶ እንደገና ሌላ ማታ ለምን ታሳልፊያለሽ አንቺ? እንደዚህ አይደረግም፣ ዋጋ ያስከፍላል። ሴት ልጆች እንደዚህ እናት ምን በወጣሽ እንደዚህ አይነት ዋጋ ማስከፈል የለብሽም። ትላንትና መጥቶ ሰክሮ መጥቶ ልጆቹን የበጠበጠ ልጆች ይተኛሉ፣ ልጆች ነገ ትምህርት ቤት ይሄዳሉ፣ ጎረቤት ይረበሻል ብሎ ሳያስብ የበጠበጠን ሰውዬ ነገ በር መክፈት የለብሽም፣ ማባረር ነው ያለብሽ። ምክንያቱም እንቅልፍ መተኛት አለብሽ፣ ጤነኛ እንቅልፍ። ልጆች ትምህርት ቤት መሄድ አለባቸው። ኑሮ የሚባል ነገር አለ። አለበለዚያ የተዘራ ዘር እንደዚህ በቅሎ ልጆችን በተለያየ መንገድ ነው የሚጎዳውና ልብ ማለት መቻል አለብን። ከዛ በተጨማሪ ደግሞ ሴቶች እንደዚህ አይነት መንገድ ጋር ከመሄዳችን በፊት ማን አባት ለልጆቻችን እንደሚሆን መምረጥ መቻል አለብን። ብልጥ ሴት ለራሷ ብቻ ባል አይደለም የምትመርጠው። መነጽሯን በደንብ አስተካክላ ይሄ ሰው ትክክለኛ አባት ነው ብላም ታያለች። ከዛ በኋላ ነው ልጆቿን ማሰቃየት ስለማትፈልግ መርምራና አጥንታ የመረጠችው ህይወት ውስጥ የምትገባው። በሙቀት አይገባም ህይወት ውስጥ። በጣም የሚያስገርመው ነገር እንግዲህ የሀና ታሪክ ውስጥ ብዙ ሰዎች ፈርደውባታል። የፈረዱባት እንዴት ነው? ለምን ይሄን ያህል ተሰበረች? ለእኚህ ሽማግሌ ብለዋታል። ለምን ነው ትምህርቷን የምታቆመው ብለዋል። ለምንድን ነው ይሄንን ያክል ቦታ የሰጠቻቸው? ተታለለች ነው አሉ። ማንም ያልተረዳት ነገር ሀና የተጎዳው ስሜቷን ውስጧ ኢሞሽናሊን የተጎዳችው ጭንቅላቷ ተክዳለች። ብዙ ነገር ሆናለች። ይች ልጅ በአደባባይ ነዋ፣ በሶሻል ሚዲያ ነው ይሄንን ግፍ የሰሩባት። በርካቶች በሶሻል ሚዲያ ወጣትን ልቡን የሚሰብር ነገር አድርገዋል። በርካቶች በሶሻል ሚዲያ ላይ ሰዎችን ለማዋረድ ብዙ ተግባር ፈጽመዋል። በጣም ብዙ ሰዎች በሶሻል ሚዲያ ስለ ሰዎች በንቀት፣ በትዕቢት፣ በተለያየ መንገድ ለሰዎች ክፉ ቀስት ወርውረዋል። መረዳት ያለብን አንድ ነገር አለ። ማንም ሰው በሶሻል ሚዲያ በኮመንትም ይሁን በተለያየ መንገድ መጥፎ ነገር ሲባል ይሰማዋል። ግን አቀባበሉ ሁለት አይነት ነው። እንደ ሀና የሚሰበር አለ። እንደ ዛሬ ባል ታሪካችን ምን አገባኝ ብሎ ደግሞ የሚሄድ ሰው አለ። የትኛውንን የሚለውን ነገር ማወቅ መቻል አለብን። ከዛ ሁሉ ነገር በፊት ግን ማንም ሰው በሶሻል ሚዲያ ሄዶ ሰውን ሲተዋወቅ መረዳት ያለበት ነገር በቀላሉ የመጠቃት በቀላሉ በመጥፎ አይነት ቀስት የመወጋት እድል እንዳለው መረዳት አለበት። በጣም ዴንጀረስ ነው። በሶሻል ሚዲያ የምናደርጋቸው ግንኙነቶች እጅግ በጣም አደገኛ ናቸው። በርካቶች ራሳቸውን ያጠፋሉ። በርካቶች ሙሉ ለሙሉ አገር ቀይረው የጠፉ ሰዎች አሉ። ማንነታቸውን በብዙ መንገድ የቀየሩ ሰዎች አሉ። ለምን? በማይሆን መንገድ በሶሻል ሚዲያ ራሳቸውን ኤክስፖዝ አድርገው ራሳቸውን አጋልጠው አጋፍጠው ሰጥተው። ጥንቃቄ ማድረግ መቻል አለብን። ለምንድን ነው ሰው በሶሻል ሚዲያ ሰውን የሚጎዳው? ለምንድን ነው ሰው በሶሻል ሚዲያ ሰዎችን አታክ የሚያደርገው? አንዳንዶቹ ተሸፍነው፣ አንዳንዶቹ ተገልጠው በተለያየ መንገድ ነው። አንድ ነገር ግን ማወቅ መቻል አለብን። ሰው መረቀንም ረገመንም
ሰደበንም አቆለጳጵሶ ጎበዝ ጥሩ ቆንጆ ማለን የሚጨምርልን ምንም የለም፣ የሚቀንስብን ነገር የለም። እኛ ነን። ማንም ምንም ነገር ቢናገር እችን የምታክል የሚጨምረው ነገር የለም፣ እችን የምታክል የሚቀንሰው ነገር የለም። ፈሪ ስለሆንን ግን በሆነ በልማድ ስለተተበተብን ግን በተለይ ሴቶች ስንሆን ምን እንላለን? አንገታችንን ድፍት አድርገን እያለቀስን ህይወታችንን ወደታችን እንመራለን። አንድ ወንድ አንድ ቀን የሆነ ነገር በማህበራዊ ሚዲያ ወጥቶ እሷ እንደዚህ ናት ብሎ ስለተናገረን፣ አንድ ወንድ ፍቅረኛሽ የነበረ ወንድ በማህበራዊ ሚዲያ ወጥቶ ወይ የተለየ ፎቶ ወይ የሆነ ነገር ቪዲዮ ወይ የሆነ ነገር ስላደረገ አንቺ ዘመንሽን ሁሉ ለፍተሽ የመጣሽበትን ያ ከኋላ ገንብተሽ የመጣሽበትን ህይወትሽን ጣል አድርገሽ እዚህ ጋር እሱ ዛሬ ላደረገው ነገር አንገትሽን ስብር ታረጊያለሽ። እቺ ልጅ 21 ዓመቷ ነው የዛሬ ባልታሪካችን። 21 ዓመት ስትኖር ልጅ ሆና ኖር አታውቅም። ስራ እየሰራች ነው ያደገችው። 21 ዓመት ስትኖር የትልቅ ሰው ዓላማ ኖሯት ነው የኖረችው። በ21 ዓመቷ ብዙ መከራን አሳልፋ የመጣች ልጅ ናት። የአባቷ ስካር አገር ያሰደዳት ልጅ ናት። የአባቷ ስካር የእናቷን ቤት በህፃንነቷ ጥላ እንድትወጣ ያደረጋት ልጅ ናት። ግን የዚህ ሰውዬ ተግባር ውስጧን ሰበረው። ያ ሁሉ ችግር አልፋ ያ ሁሉ መከራ አልፋ መጣ ቤት ተከራይታ መኖር ችላ፣ ምግቧን ገዝታ መኖር ችላ፣ ቤት ክራይዋን እየከፈለች ትምህርቷን መማር ትምህርቷን ከፍላ ኮሌጅ ተማሪ ሆና፣ ግን አንድ ሰውዬ መጥተው በዚህ ሰዓት ይሄንን ነገር ቲክቶክ ላይ ስላደረጉ ውስጧ በጣም ተሰበረ። ለምንድን ነው እንደዚህ የምንሆነው? ለምንድን ነው ይሄንን ያክል የሆነ ሰው ተግባር እኛ ራሳችንን እስክንጠላ ድረስ እንደዚህ የሚያደርገን ያለን እንደሆነ ጎጂ ልማድ፣ የሰው አፍ፣ ከሰው ኤክስፔክቴሽን ስላለን የተለያየ ነገር ልንል እንችላለን። ዋናው ነገር ግን ይመጣል ብለን ስለማናቅ ነው። እንዲህ አይነት ነገር ሊገጥመኝ ይችላል ብለን ስለምናስብ ነው። የሆነ ሰው ሆነ ሲባል ራሱ ሩቅ ነው የሚመስለን። እኔ ላይ ቢደርስ ምን ላደርግ እችላለሁ ብለን ስለማናገናዝብ ነው። እንደነዚህ አይነት ፕሮግራሞች ግንዛቤ ሲሰጡን አንድ ቀን እንደዚህ አይነት ነገር ቢመጣ አጠገብ ያለ ሰው እንደዚህ አይነት ነገር ቢደርስበት ምን አደርጋለሁ ብለን በውስጣችን የምናስቀምጠው መልእክት ይኖራል ለራሳችን። ልብ ብለን ማስተዋልና ማመን ያለብን ነገር ግን በየትኛውም መንገድ ሰው ቢመርቀንም ቢረግመንም ቢያም ታማኝ ሆኖ ቢኖርም ቢከዳንም እኛ ግን እኛ ነን። ምንም የሚቀየር ነገር የለውም። ሁሉ ነገር እዚህ ጋር ነው። ይሄንን ካሳመንን በጭንቅላታችን ለሰው ያለን ከሰው የምንጠብቀው ነገር ዜሮ ከሆነ ከሰው ምንም የማንጠብቅ ከሆነ ሰው ጥሩ አደረገ አላደረገ ምንም አይሞቀንም አይበርደንም። እንደዛ የምንሆነው ግን ውስጣችን እያደገ መንፈሳዊ ህይወታችን ጠንካራ እየሆነ ማንነታችንን ለምን እንደተፈጠርን በጣም እየተረዳንና እየገባን ስንመጣ ይሄ የውስጣችን እድገት አስተሳሰባችን፣ አይምሯችን፣ ብስለታችን እየጨመረ ሲመጣ ማንም ምንም ቢያደርገን ምንም አይመስለንም። ምክንያቱም የሚያውቅ ሰው፣ የእውቀት ጡንቻው የፈረጠመ ሰው፣ ኢሞሽናሊ ማቹር ያደረገ ሰው፣ በመንፈሳዊ ህይወቱ ከፈጣሪው ጋር በጣም የተቆራኘ ሰው ክፋት አያስብም። በጣም ደግ ሰው ነው የሚሆነው። በጣም በረከቱ የተሞላ በበረከቱ ከፍ ያለ ሰው፣ ፈጣሪ የፈጠረለትን ዓላማ ጋር የደረሰ ሰው ማለት ነው። ሰው ሲያቅ ደግ ነው የሚሆነው። ሰው እውቀቱ ሲጨምር በጣም ደግ ከመሆኑ የተነሳ እያጠፋን እያየን እንኳን ይስቅብናል። ሞኝ ሆኖ አይደለም፣ እየተበደለ እያየ ችላ ብሎ ይሄዳል። በፍጹም ሰው አይበድልም። አብዛኛውን ጊዜ እንግዲህ በርካታ ሴቶች እንደ ዛሬ ባልታሪካችን እንደ ሀና በተመሳሳይ አይነት ሁኔታ በሶሻል ሚዲያም ባይሆን በሌላ መንገድ ያገኙት ወንድ ሊያታልላቸው ይችላል። አታሏቸውም። በርካታ ሴቶች እህቶቻችን በህይወታቸው ላይ ትልቅ ዋጋ ከፍለዋል። አንዳንዶች ልጅ ወልደው የማይገባቸው መንገድ ላይ አልፈዋል። መሄድ የማይገባቸው ሁኔታ ውስጥ ገብተዋል። ከራሳቸው አልፎ ልጆቻቸው በጣም እየተሰቃዩ ያሉ አሉ። ከዛ በተጨማሪ ደግሞ ልጆቻቸውን ለቤተሰቦቻቸው ሰጥተው ባላመኑበት መንገድ ሳይፈልጉ ከልጆቻቸው ተነጥለው ወደ ስደት የሄዱ በርካታ እህቶቻችንም አሉ። በርካታ ሴቶች ናቸው እንግዲህ በፍቅር ህይወታቸው ጉዳት የደረሰባቸው። ወንዶችም አሉ። የሴቶች ቁጥር ግን ከፍ ይላል። የሴቶች ቁጥር ከፍ ሲል ደግሞ አብሮ ተያይዞ ሴት ልጅ በእጇ የምትይዘው ልጅ አላት። በርካታ ሴቶች ደግሞ ታዳጊ ወይንም ደግሞ መጪው ጀነሬሽን መረዳት ያለበት አንድ ነገር አለ። ከትላንት ከሴት ህይወት ዛሬ እኛ የምንማረው ነገር አለ። ከትላንት እኛ ከከፈልነው ደግሞ ልጆቻችን ደግሞ የሚማሩት ነገር አለ። እያሳወቅን መሄድ መቻል አለብን። የሴትንና የወንድን ተፈጥሮ፣ የሴትና የወንድን አስተሳሰብ
ከወላጅ በላይ ለልጆቹ ሊያስተምር የሚገባው ማንም የለም። ወላጆች ሴት ልጆችን ሲያሳድጉ በፍቅር ህይወታቸው እንዳይጎዱ ማስረዳት መቻል አለባቸው። ለምን ብሎ መጠየቅ ነውር እንዳልሆነ፣ ምንድን ነው ብሎ መጠየቅ ነውር እንዳልሆነ፣ ፍቅር ተለምኖ የሚሰጥ ወይንም ደግሞ ተለምኖ የምንቀበለው ነገር ሳይሆን ከፈጣሪ የተሰጠን ስጦታ እንደሆነ መረዳት መቻል አለብን። ማንም ሴት ፍቅርን አትለምንም። ማንም ሴት ፍቅርን ለምና አታገኝም። ማንም ሴት ፍቅርን ተለማምጣ አታገኝም። አትለምንም፣ አትለምንም። ይሄን የሚያስተምራት ግን ወላጇ ነው። ይሄን የሚያስተምራት ኮንፊደንስ፣ ሪያሊቲን እያስተማረ የሚያሳድጋት ወላጇ ነው። ወላጆች ለሴት ልጆቻቸው በጣም ግልጽ ሆነው ማስረዳት መቻል አለባቸው። የፍቅር ግንኙነት ምን እንደሆነ የማናቅ ከሆነ እንዴት አድርገን እንደምናስረዳ፣ አንዳንዴ ደግሞ እውቀት በሌለን ቦታ ላይ እንዳንናገር፣ የተሳሳተ መረጃ እንዳንሰጥ ብዙ ራሳችንን እውቀታችንን እያጎለበትን ለልጆቻችን ማስረዳት መቻል አለብን። ግራም ነፈሰ ቀኝ ተብሎ ግን የሚነገር አንድ ነገር አለ። ቤተሰቦቻችን ባይነግሩን፣ ጓደኞቻችን ባይነግሩን፣ ትምህርት ቤትን ባይነግሩን፣ እንደ ሴት ልጅ ግን ሁላችንም የምንረዳው ከዛ ደግሞ ለመጪው ትውልድ ግን ማስረዳት ያለብን አንድ ነገር አለ። የሴትና የወንድ የፍቅር ግንኙነት ልዩነት እንዳለው። ብዙ ሴቶች በፍቅር የሚጎዱበት ምክንያት በርካታ ወንዶች ለአደን እንደሚወጡ ከቤታቸው አያውቁም። ሁሉም ወንዶች አይደሉም። በርካታ ወንድ ግን ሴት ለማደን ነው ከቤት ይወጣል። ሴት አደን፣ አንበሳ አድኖ ስጋ እንደሚበላ እነሱም ለአደን ይወጣሉ ከቤት። አንቺ ያገኘሽ ወንድ ሁሉ እወድሻለሁ እወድሻለሁ ሲልሽ እውነቱን ይመስልሻል። እውነተኛ ወንድ ያስታውቃል። እውነተኛውና ውሸትን ለመለየት ካቃተን እውነተኛ ወንድ፣ እውነተኛ እወድሻለሁ የሚል ወንድ ምን እንደሆነ፣ ለአደን የወጣው ደግሞ ምን እንደሆነ ለማወቅ ሴት ልጅ እውቀት ያስፈልጋታል፣ መረዳት ያስፈልጋታል። አለበለዚያ ምን ትሆናለች? ለአደን የወጣው ሁሉ መቀለጃ ትሆናለች። ወንድ ሴት ያድናል፣ በደንብ ያድናል። እንደው ይሄንን ለማወቅ ከፈለግን፣ ይሄ አስተሳሰብ ልክ ነው አይደለም ብለን ለማወቅ ከፈለግን ሴቶች እህቶቻችን ወንድሞቻችሁን ጠይቁ። ወንድም ከሌላችሁ የአክስት ልጅ ጠይቁ። የሚወዷችሁ ወንዶች፣ እንደ እህት የሚወዷችሁን ወንዶች የወንድ ልጅ ትክክለኛ ጸባይ ምንድን ነው ብለሽ ጠይቂ። ሊያድን በወጣ ወንድ ምክንያት ታድነሽ ጭንቅላትሽ አይጎዳም። አዳኝ ወንዶች አሉ፣ ያድናሉ። ሴት ልጅ የት ሄዱ የት ደረሰች ብለው ደረሰች አደገች ብለው ያድናሉ። ከዛ ደግሞ ገና አንቺ ብቅ ስትይ በስራ ህይወትሽ ሊያድን የመጣ ወንድ ኩርክም አድርጎ ወደታች ያደርግሻል። እድልሽን ቅጥፍ ገና በጠዋቱ ጽጌሬዳ፣ የምታምር ጽጌሬዳ ገና ስትወጣ እንዴት ነው ቅጥፍ ከተደረገች በቃ ጣል ነው የምትደረገው። እንደሱ ሊያድኑ የሚወጡ አሉ። they don't care ስላንቺ ህይወት፣ ስላንቺ ማንነት፣ ስላንቺ መጪው ሞራልሽ ምን ይሆናል፣ እድገትሽ ምን ይሆናል፣ ቤተሰቦችሽ ለፉብሽ አለፉብሽ፣ አንቺ ለራስሽ ህይወት ለፋሽ አለፋሽ ምንም አይመስለውም። እሱ የሚታየው አንድ ነገርና አንድ ነገር ካንቺ ሊያገኝ የሚያስበው በሱ በስጋዊ መንፈሱ ብቻ ያሰበውን ነገር ነው የሚያስበው። ደካማ ስለሆነ ምን አገባንኛ ስለሱ ስለወጣው። እሱ ይሄንን ሊያደርግ ከቤቱ ስለሚወጣው ሰውዬ ሊያድን ስለሚወጣው ሰውዬ አይደለም እኛ ዓላማችን ሴቷን ማንቃት ነው። ወንድሞቻችሁን፣ የሚወዷችሁን ወንድሞቻችሁን ጠይቁ። ካልፈራችሁ አባቶቻችሁን ጠይቁ። አባቶች ያፍራሉ። በእኛ ሀገር ባህል እንዲህ አይነት ነገር አይወራም። ከአንቺ እድሜ ጋር ተቀራራቢ አጎት ካለሽ እስቲ ጠይቂ። ወንድ ጓደኞች ካሉሽ፣ የእውነተኛ ወንድ ንጹህ ወንድም የሆነ ወንድ ጓደኞች ካሉሽ፣ ብዙ ጊዜ ግን የሚነግሩሽ ይሄ እንደዚህ ትክክለኛ መረጃ የሚናገረው ወንድሞች፣ የአክስት ልጆች ምናምን ትክክለኛ የሚወዱሽ ወንድሞች ያስረዱሻል። ወንዶች አደን ላይ ናቸው ወይ? ወንድ ሴት ለማደን ነው ወይ ከቤት የሚወጣው? በርካታ ወንድ እንደዛ ነው ወይ ብላችሁ ጠይቋቸው። አንቺ የሚያይበት መነጽር ለአደን ብቻ ነው። በርካታ ትክክለኛ ወንድ፣ በትክክል ከአንቺ ጋር እውነተኛ ንጹህ ህይወት ፈልጎ የሚመጣ ወንድ ያስታውቃል። እሱን የምታውቂበትን መንገድ እዚህ ውስጥ አይምሮሽ ላይ ስሪ። መለየት መቻል ልመጂ። አንቺን መለየት ካልቻልሽ ባለሙያ ጋር ሂጂ። እውነተኛና ለአደን የወጣን ወንድ እንዴት አድርጌ ነው የምለየው የሚለውን ነገር ለይተሽ ካላወቅሽ የሰነፍ መጫወቻ ነው የምትሆኚው። ምክንያቱም ሴት ሊያድን ከቤቱ የሚወጣ ሰው ስራ የሌለው ሰነፍ፣ ስራ ቢኖረውም ገንዘብ እጁ ላይ ቢኖርም የተማረም ቢሆን እሱ ኮንፊደንስ የሌለው ዝም ብሎ ዛም እየተዝረከረከ የሚኖር ሰውዬ ነው። የሱ ሰውዬ መቀለጃ ነው የምትሆኚው። ማታቂ ከሆነ መረዳት መቻል አለባቸው ሴቶች እህቶቻችን። በቃላት አትሸወዱ፣ በቁስ አትሸወዱ።
በምንም አትሸወዱ። ማየት ያለባችሁ ልብ ማለት አለባችሁ። ከልባችሁ አይታችሁ አይምሯችሁ አገናዝቦ መለየት ያለባችሁ ነገር አለ። ምክንያቱም የሴት ልጅ ህይወት በጣም በጥንቃቄ ነው የሚመራው። በጣም በጥንቃቄ ነው የሚታየው። በጣም ጥንቅቅ ብለሽ ነው የምትወስኙ። እያንዳንዷ የምትወስኛት ውሳኔ ያንቺን ህይወት ብቻ አይደለም የምትወልጃቸውንም ልጆች የልጅ ልጆችሽንም ህይወት የሚነካ ውሳኔ ነው። አንድ ሴት አንድ ቀን እኮ ነው በቃ ቀስ አድርገሽ እንደ ቀልድ የወሰንሻት ውሳኔ መጪ ዘመንሽን ሁሉ ወደ ቀኝም ወደ ግራም የመምራት እድል አላት። ስለዚህ ውሳኔዎቻችን ላይ ጥንቃቄ ማድረግ መቻል አለብን። ከምን አይነት ወንድ ጋር ነው የፍቅር ግንኙነት ውስጥ የምንገባው? ከምን አይነት ወንድ ጋር ነው እንደዚህ አይነት ህይወታችንን ገፍተን የምንሄደው የሚለውን ነገር ማወቅ መቻል አለብን። እኛ ሰዓታችን ውድ ነው። 24 ሰዓት ለሴት ልጅ አይበቃትም። ሴት ልጅ ኃላፊነቷ በጣም ብዙ ነው። 24 ሰዓታችንን ከቀለኛ ጋር ማሳለፍ የለብንም። አስተዋይ ሆነን 24 ሰዓታችንን ስንጠቀም ለነገ ህይወታችን ብለን ነው አይደል? ለነገ ህይወታችን የምናስብ ከሆነ ደግሞ ሊያድን ከቤቱ ከሚወጣ ሰው መጠንቀቅ ግዴታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።